ሰዎች ይዘውት እንደሚሄዱት ወደ ቱርክ ሂዳ ነበረና አሁን ቱርክ ላይ እንትን ስትል ሞተች ብላ ጓደኛው ነገረችው። ከዛ መጀመሪያ ኮማ ውስጥ ናት አለችው። ከዛ በኋላም ሞተች አለችው። ሞተች ካለችው በኋላ ደግሞ ያው ማዳሞቿ ስለሚያውቁ ወደ ማዳሞቿ ቮይስ ሲያደርግ ላቮይስ አታድርግ ትወው ነገ ማታ አጅማን አስከሬን ይዘው ይገባሉ አለችው። ላይክ እንደዚህ ፕሮሰሱ ቀላል እንደሆነ ይመስለኛል፣ አላቅም ቱርክ ላይ። ከዛ ይዘው ይገባሉ አለችው። አሁን ደግሞ ቀጥላ ወረቀት ጽፋ እንግዲህ የመጣውን ነገር አንተ ቻለው ተጽናና፣ ምንም ማድረግ አልቻልኩም እኔ እንትን ብያለሁ ምናምን ብላ አለች ብሎ ነው ጓደኛይቱ የሚለው። ጓደኛይቱ ማለት ደግሞ የአንድ የታማቾች ቤት የሚሰሩ ናቸው። እና እባክህ የሰውየው ስልክ ቁጥር ስላለ ለቁርስ ሊገባ ስል ደውለች፣ ክብሩ ስራ ላይ ነህ አለች። አዎ እየሞከርኩ ነው፣ ነገ እረፍት ስለሆነ ካላጸዳው እያወሩኝ ነው፣ ስለዚህ እሱን ላጽዳ ብዬ ጀምሬያለሁ አልኳት። ከዛ በቃ እስላም ወዲያው በቃ እንግዲህ ላስካል እኮ አልሆነላትም ሞተች አለች። ወዲያው እዛው ወድቄ ነበረ። ሰዎች አነሱኝ ክላስ አምጥተው ምናምን ነገር። ከዛ መናችሩ መጣ። በቃ ጠዋት ምናልባት የሆነ ነገር ቢሆን ብዬ እነሳሪ እናንተ አንቺን ጋር እየደወልኩ ነበር እኮ ጠዋት ተኝተሻል መሰለኝ። በጣም ደጋግሜ እየደወልኩልሽ ነበረ እና በቃ ዛሬ ጠዋት ሞታለች። አስክሬኗ ዛሬ ወደ ማታ አካባቢ ይገባል፣ አጅማን ይገባል ብላ ጓደኛዋ ነገረች። እንግዲህ ዜድ ጋር ባለፈው አንቺ ልታስታውሽኝ ትችያለሽ። በዛ ምክንያት ነው ከሱ ጋር ስትል የእሱ ጋር በዛ ነው መጥቶ እኔ ጋር ራሱ ማሳ ቢደውላል ጠዋት ላይ ደግሞ ኖ ሳሬ ያመማት ጊዜ ነው እንጀራ ግዙና ብዬን እያስገደድኳቸው ሳር እየቀለድኩ ሚዛኔ ከኛ እንጀራ ነው እኔ ጋር ተዋወቅ ነው። አዎ እዛን ሰዓት ነበር የዘድን ስልክ ያዝኩትን። ዛሬ በቃ ያው ሪከርድ አለ ታሰማችሁ እያበርኩኝ ነበር ለዘድ ሪከርድ እያረኩላት ያለው። ግን ወንድም እርግጠኛ ነው እስኪ አጣራ። በጣም እርግጠኛ ነው። እንደውም የጓደኞቿን ስልክ ልስጣችሁ፣ ደውላችሁ ጠይቋቸው። እሺ ይባል ሲባል አንድ አለች ከነሱ ጋር አንድ ላይ የሚሰራዋ የታማሞች ቤት ነው የሚሰራው። እሷም ይታ ቤት ታላቅ ታናሽ ቤት ነው የሚሰራው። ያው አሁን ራሱ ደውለሽ ጠይቂያት ስልኳን። እስኪ እሷ ወይን ጠይቃት ማለት እንዴት እኔ በጣም አሁን ዜድ እኮ ስታወራኝ እንደውም እኔ የኤምባሲ ቁጥር ስትለኝ የኢሳቅን ሰጠዋት። በኋላ ቱርክ ስትል እንዴት ሆኖ እንዴት በቃ ማለት እንዴት ሆኖ ነው ያልኳት። አሁን ነው እንግዲህ ቱርክ ለስራ ሂዳ እንደሆነ እየሰማ ያለሁት። እና የማዳሟ ቁጥር አለ፣ የማዳሟም ቁጥር አለኝ፣ የአሰሪዋም የሹፌሯም አለኝ። እዛ ጋር አይሻልም የሰራተኛ እናት ለጓደኛዋ ለአበሻ አበሻ ያለውን ነገር አዲስ ነኝ ገና ምንም ቋንቋው ላይ እዚህ ጋር መግባባት አልቻልኩም። እንግዲህ እንደለፋችብኝ ቀርታለች። ምንም ተረጋጋ በቃ። አሁን እነሱ ጋር ብላል እነሱ ይጨርሱናል። ያው ቢያንስ እነሱ የሚሸኙት ነገር ቢሆን ራሱ የሆነ መላ ከእናንተ መስማት እፈልጋለሁ። ምንም እሷ ብቻ ነበር ስደብረኝ ለደውዬ ማርደብሮኛል ብላት እሷ አልነበረ። ወንድሜ ተረጋጋ እንዳይሰማ ወይ ደግሞ ቆይ በእናትህ። አሁን አላሰማውም ወንድሜ አዲስ አበባ አለ። ይህን ቁርጥ ሲሰማ በቃ እንደ ሚስጥር ለሱ ነግሬዋለሁ። ተረጋ ለማንኛውም እስቲ ከዛ የሚሆነውን ነገር አንተ እንትን ታረጋለህ ብዬዋለሁ። ፖሊስም ስለሆነ እዛ ፌዴራል ፖሊስ ነው አዲስ አበባ። በእሱ ብቻ ነው በቤተሰብ የነገርኩት፣ ለማንም አልነገርኩም። የልጅቷን ስልክ ማጣትና ደውልና በማህፀንም እንዴት እኔ እንጃ። እስቲ ቆይ እሺ ቆይ አንድ ጊዜ እንደም ወደ ቤት የታሸገ ቤት ከፍታ ስታጸዳ የሆነ ነገር እንትን ብሏት ቢሆን በማለት ዜሮ አለች። በአመት ቢያንስ ያ ቤት ከተከፈተ የሚከፈተው ወይ 22 ቀን ወይ 1 ወር ነው የሚከፈተው ነው ያለች። በእነሱ ስር ነው የምትኖረው ወይስ በራሷ ቪዛ ነው ወንድሜ? በእነሱ ስር ነው። በእነሱ ስር ስለሆነች ይመስለኛል ሳሪ የሚወስዷት እኮ ቱርክ አይደል? ኮንትራት ናት። እንደውም ረጅም ሰዓት ተገባች። ስንት ጊዜዋ እዛ ቤት ከገባች? 6 ዓመቷ ነው እንግዲህ 7ኛ ዓመቷን ጀምራለች። ባለፈው ቪዛዋ ሳያልቅ የ7ኛ ዓመት ቪዛዋን ሊያልቅ ስለቀረባ ቱርክ ስለሄደች መመለስ እዛ ካለቀ አሮጌ ቪዛ መመለስ ስለማይሰጧት አሰርተው ነው የወሰዷት። እሺ ወንድሜ ጥያቄ ጠይቅ። አንተ እዚህ ባለ እንትን ህጋዊ ባለቤቷ ነህ? አዎ ግን ወረቀት የለንም። በቤተክርስቲያን አልተጋባንም፣ ወረቀት የለንም። እሺ አንተ ባለቤቷ መሆንህን ያውቃሉ ሰዎቹ? ማዳሞቹ ያውቃሉ?
ያውቃሉ። ልታገባ ሁላ ስትል በእነሱ አስፈቅዳ የ2 ወር ፍቃድ ወስዳ ነበር ሄደችው። ከዛ ከተጋባም በኋላ ተመልሳ መጣች። እዚህ ሰርታ ምናምን ነገር ደግሞ እኔን አመጣችልኝ ማለት ነው። እሺ አንተ እሷ ናት ያመጣችህ? አዎ እሷ ናት ያመጣችልኝ። እሺ አንተ አሁን ሰዎቹን ደውለህ ወይም እነሱ ደውለው ምናምን አናግረውሃል? አላናገሩኝም። አልገቡማ። ዛሬ ማታ ነው የሚገቡት። ጅማን ዛሬ ማታ ነው የሚገቡት አለችኝ ጓደኛዋ። ገና ከቱርክ ወደዚህ ሊመጡ ነው? አዎ ቱርክ ያለውን ፕሮሰስ ጨርሰው ገና ዛሬ ማታ ነው የሚገቡት አለችኝ። እሺ ቆይ አንድ ጊዜ እናጣራ፣ ማለት በደንብ እናጣራ። ምክንያቱም የሆነ ወይ ሚስ አንደርስታንዲንግ ተፈጥሮ እንደሆነ መሲ ባደረገለት ኧረ በጣም የሚለኝ ማለት የሆነ በቃ ወይ ታማ ሆስፒታል ሆና ብትገኝ ደስ ይለኛል። እናጣራ። እሺ ማለት ወይ ወድቃ ወይ ምናምን ይሁን ብቻ አይደሉ። እቺ እኮ ናት እድሜያችን። ምንም የነገሩኝ ነገር እኔ የተረዳሁት የተነገረኝ ነገር ምንም የለም። ዜድ ቀጥታ በደወልሽልኝ ስልክ የለም። ማህፀን ከባድ በሽታ ቢሆንም እንዴት ማለት አልገባኝም። ያኔ ቱኬሽ ባዶ ቤት ነው ወይ ወድቃ ሊሆን ይችላል። ያው ትናንትና ከፎቅ ወድቃ የሞተችው ልጅ ራሱ ሳምንት ሆኗታል። ገና አስክሬኗ አልገባው። ከ3ኛ ፎቅ የወደቀችው የሆነ ነገር ይኖር ይሆናል። እንዴት ማለት ልክልሻለሁ እና ለእኔ ተናገርኩ። ግን ለእኔ ቪዲዮ በዛኛው ቁጥር ይላክልኝ ፋርማሲ ደብዳቤ ጽፋ ፎቶ አንስታ አሁን ስልክ ቁጥሩ ለላኩላችሁ ልጅ ሊካ፣ እሷ ደግሞ አሁን ወደ እኔ ሊካለች ደብዳቤ። በቃ እኔ አልሆነልኝም። ተረጋጋ። ሁሉንም ነገር ዋጣር ቢመርም ቢመሪም ዋጥ አድርገው ቻለው። እኔን የምትወደኝ ከሆነ እኔን ተክተህ ኑር ኑር የሚለውን ደብዳቤ መጨረሻ ላይ እወድሃለሁ የኔ ፍቅር ቢላ ፈሪማ በቃ እሱን ነገር ሊካልኛል ማለት ማናይ። ቆይ ጥያቄ፣ እዛ ቱርክ ነው ያለችው። ማናይቷት ነው? ማን ነው እንደዚህ እንድትጽፍ አልገባኝም። ከይቅርታ ጋር ራሷ ጽፋ ለኢቮን ስልክ ቁጥር ለላኩላችሁ ልጅ ሊካለች። እሷ ናት ወደ እኔ ላካችው። ልኬልሻል መስዬ ወረቀቱ ፎቶ አንስታ ነው የላከችልህ ልጅቷ? አዎ ናት። አሁን ጓደኛዋ ናት ወደ እኔ ላላኩ። በፊት አያማትም ነበረ። በፊት ከዛሬ ከ6 ወር በፊት 7 ወር ከ7 ወር በፊት 2 ወር ኢትዮጵያ ገብታ ነበረ። ሄጄ ልምጣ ቤቱንም ደግሞ ትንሽ አሳድሼ ልምጣ ምናምን ብላ ከ6 ወር በፊት ኢትዮጵያ ሄዳ ነበረ። በቃ ከኢትዮጵያ ሄዳች 2 ወር ቆይታ መጣች። ከዛ በኋላ አሁን የሰጡኝ ሳሪ ኢቫናት መሲ። ቆይ አሁን እች ልጅ ቱርክ ሄደችው ከሰዎቹ ጋር ለመዝናናት ነው። ከዛ እሺ ማህፀኗን አመማትና ሆስፒታል ገባች። እንዳልኩ ኮማ ውስጥ ነበረች። በጣም ማለት እኔ መፈላሰፍ አይደለም በነገራችን ላይ መጠራጠር ስለምወድ ነው። ሆስፒታል ገብታ ኮማ ውስጥ ከሆነች በምን ቅስፈት ነው ላይክ ወረቀትና እስክሪብቶ አግኝታ ተሰጥቷት ጽፋ፣ ከዛ እነሱ እንግዲህ አስቢ ልጅቷ አለች አብራት እዛ የለችም፣ እሷ እዚህ ናት ጓደኛዋ። ስለዚህ እዚህ ሆና ፎቶ አንስተው እነሱ ለዚችኛይቱ ልከው ነው እኮ። እኔ የሚጠረጠርኩ ሰማይና ምድር የሆነብኝ ነገር እኮ ሳርዬ እሱ ነው። ወይ ስር ካለ እኮ አላወቅኩም። ሳሪ ይጃለው ብለዋለች። ኦኬ ሄደች እንበል ኢንሳቅ። ከዛ በኋላ ማህፀኔን ያመኛል አለች። ከዛ በሁለተኛ ቀን ነው በሶስተኛ ቀኑ ሐኪም ቤት ገባች ተባለ። ነጋሪዋ ጓደኛዋ ናት። ከዛ በኋላ ምን ሆናለች ብሎ ሲል ኮማ ውስጥ ናት አለችው። በበነገታው ሞታለች አለችው።
ለሱ ነገረችው። ሞታለች ደግሞ ተው ወረቀት ጽፋለች ተባለ። ወረቀት መጻፏን ተው ደግሞ ፊርማን አስቀምጣ ያንን ትተው ደግሞ እሱ ለማሰሪዎቿ ኮንትራት ስለሆነች ቮይስ ሲያደርግ ላላላ ቮይሱን ደልት፣ ምክንያቱም እንዲህ ነገር ስለማይባል ደልት ብላ አስደለተችው። ያው በቢሮቹ ቁጥር እስቲ ቆይ ጠይቀው ተጎዳ አንተም አትጎዳ፣ ማናችሁም አትጎዱም። የተጎዳችሁ የሞተችው መከረኛዋ ስደተኛዋ ናት። ጓደኛ አትጎዱ፣ ቤተሰብ አይጎዳ። የሞተ ተጎዳ እስከ 40 እና እስከ 80 ድረስ ብታስታውሷት ነው። ከዛ በተረፈ ሁላችሁም የራሳችሁን ህይወት ትኖራላችሁ። ሁላችሁም የራሳችሁ የምትጎዳው ሀቋ ሳይወጣላት ሀቋ ተደባብሶ ሀቋ ተሸፋፍኖ የሚቀር አሁን ሳሪም እዚህ የምትዳረቀው እኔም እዚህ የምንዳረቀው ከእናንተ እውነትን እናገኛለን ብለን አይደለም። ፈጣሪ የድንግል ማርያም ልጅ ሀቋን ደሟን እንትን ይበል። እኔ ከሰውየው የሰማሁት ነገር ስላለ ጥያቄ ምልክት ነው። ሳሪ አሁን ጥያቄ ልጠይቅሽ። እሱ ክብሮም ወደዛ ወደ ሰዎቹ ምልክ ሚል ቮይስ ላከ አይደል? እንደላቱ ነገርሽ አይደል? ለእጅ ቮይስ ወደ ሰዎቹ ልኳል። እሺ ይሄን ነገር አልሰማሁም። እሺ ማነው ደልት ብሎ ያስደለተው? አንደኛ ሳሪ አንድ አድያ ናት ምናምን የሚል ነገር አለ። ግን እዚህ ጋር ፊሊጲኒቷ እኔ ጋር ያለችው ሰውዬው ምን እንዳለኝ ታውቂያለሽ? የመጨረሻ ሰዓት ያወራቻት ልጅ አለች። ብዙ ነገር የምታውቀው እሷ ናት እኮ ነው ያለው። ማናት መጨረሻ ያወራቻት ሰዓት ያወራቻት ማን ነው? ሰውየው ደግሞ ትልቁ ታርጌት አድርጎ የሚናገረው ደግሞ ይቅርታ ክብሮም አንተ ላይ ነው። ከሱ ጋር የተነጋገረችው ነገር አለ ወይ? ከሱ ጋር ኪልዮ ማለት ከሱ ጋር ዛዕላን ስትሆን አለ ስራ ራሱ ያስጠላታል ቤት ውስጥ። እኛ ሰላም ትተና ስንመለስ ነው ይሄ ነገር የተፈጥሮ ያገኘ ነው። እሺ ሀዲያ የታለች? ሀዲያ አንቺ ጋር ናት አሁን ያለችው? እዚህ ቤት ነው አንድ ላይ አይደለን፣ ቤቷን ያለ ግን ከይቅርታ ጋር ማለት ነው። ወረቀቱን እዚህ ለእናንተ ጽፋ ሄደችው አቅዳበት እዚህ ጽፋ እናንተ እንትን እንድትሉላት ነው። ይሄንን ወረቀት ፊሊፒኗ ምን የትኛውን ቋንቋ አውቃ ነው አንብባው እዚህ ጋር የሆነ ወረቀት አለ ብላ የጠራችሽ ከይቅርታ ጋር? ውዴ እኮ እሷ የሆነ ወረቀት አለ። ይሄ ወረቀት ምንድን ነው? እኔ አላቅም። ምክንያቱም ከሞቶች ዛሬ ነው እንግዲህ ትላንት ማታ እንደዚህ ያለችኝ፣ ዛሬ ሄጄ ነው ወረቀቱን ያወጣሁትኝ። ፊሊፒኗ የእኛን ቋንቋ በምን የተጻፈውን በምን አውቃ ነይ ይሄ ወረቀት እዚህ ጋር አለ አለችሽ? አዎ እሷ እኮ ምንም የገባት ነገር የለም። እስቲ የሆነ ወረቀት አለ መሳቢያ ውስጥ። ስለዚህ ና ይሄ ነገር ምን ሊሆን ይችላል? እኔም ደግሞ ዝም ብዬ በእርግጥ እንዲህ ይጻፋል ብዬ እንትን አላልኩም። ልጅቷ ቆይታለች አይደለ እንዴ? ልጅቷ ከሄደች እኮ ቆይታለች። እንዴት ዛሬ አወጣችሁት ወረቀቱን? እስከ ዛሬ ለምን ቀድማችሁ አላያችሁትም ወረቀቱን? ዛሬ አይደለ ሄደች ልጅቷ? እኔ ዶርም ውስጥ እኮ አይደለም ያለችው እሷ። እኔ የግሌ ዶርም አለኝ። እሷና ደግሞ ፊሊፒኒቷ ደግሞ የራሳቸው ዶርም አላቸው። እኔ እኮ እሷ ዶርም አይደለሁም። አዎ ግን አሁን አንቺ ለምሳሌ ማለት ነው እሱና እሷ በመጣላታቸው ምክንያት ራሷን አጥፍታለች ብለሽ ታምኛለሽ? እኔ እንጃ ይሄን ነገር አላውቅም። ግን በብዛት እንደሚጣሉ ከኔም ጋር ብዙ ጊዜ የማን አይኖ ግን ለምሳሌ እሱና እሷ በመጣላታቸው ምክንያት ላይክ ህይወት እንዳበቃ አርጋ ራሷን በራሷ አጥፍታለች ብለሽ ታምኛለሽ? በሱ ምክንያት ታሪ ቀላሉ ነገር እኮ እዛች ልጅ ያችን ልጅ ላይ ያለው ዋትሳፕ መታየት አለበት። ምን ብላ እንደጻፈችላት ይሄንን ገንዘብ ስጭልኝ፣ ይሄንን አድርጊልኝ ያለች ከዚች የበለጠ መጨረሻ ሰዓት ያወራቻት ልጅ ጋር ነው ነገር አለ። ለክብሮን ያለችው ነገር አለ። ምንድን ነው ያለችው ብለሽ ምን አለች? ሮብለት አንተ ክብሮን ምን አለች? እሺ ሮቢላታ እኮ ያወራ ነው። ሮቢላታ እንዲህ አሟት ሴትዮዋ ነግራ፣ ሴትዮዋ ደግሞ በራስሽ ብር ትኬት ቆርጠሽ ተሳፈረ። በሁለት አርጊና አንቺና እኔ እሺ ብልሞክረው ጁዬ ብሏል። እስከ መጨረሻ ሰዓት ስታወራችሁ የነበራችሁት ሁለታችሁንም ነው፣ አንተንና ያችኛዋን ልጅ። ማስዬ ቅድም ምን እንዳለ ሳሪ ሚና ሀዳ ያችኛዋ ጓደኛዋ ማናት ነው ያለኝ። ሰውየውም ትልቁ ጥያቄ ያለው ሴት አንተ ጋርና ልጅቷ ጋር ነው። ዋጠው ቅድም ያልተረዳሽኝን ነገር ልንገርሽ። እሷ ቤተሰቦቿ እዛ ሀገር አይደለም ያሉት፣ እናት አባቷ ደግሞ የሉም። አዲስ አበባ ያሉት እህቶቿና ወንድሞቿ ናቸው ነው ያልኩት። ቅድም ያልተረዳሽኝ እሱን ነው።
ከዛ እኔ ሄጄ ሊቀበላት ወይ ያልኩት ደግሞ እነሱ ቤተሰቦቿ እዛ አዲስ አበባ ላይ ተከራይቶ ነው የሚኖሩት። ስለዚህ አሁን ኦልሬዲ እኔም ስላገባው በአገሬም ቸርችም ሁሉ ነገር ስለሚያውቅ እኔም ወንድሜን ደውዬ አናግሬው እሷ ዛሬ ማታ እዚህ ትገባለች ብላኝ ነበር ሀዲያ። ከዛ እሷን ከዚህ ተቀብዬ ይዤ እኔ ይሄዳለሁ በማለት ነው እንጂ እኔ አሁንም በሌላ አንግል አይደለም እኮ እያወራሁ ያለሁት መሲ። በረኝም ከዚህ በፊት የነበር ከጠዋት እስካሁን የነበረውን ቪዲዮ ላሳያችሁ። እሺ ምን ሊሆን እንዴ? ጥያቄ ተጠይቀውን ካን አልመልስ። እሺ አዎ አውቃለሁ እኔ ያለሁበት ግድ ቢሎ ያው ክብሩ አንድ ነገር ልንገርህ፣ ከሰዎቹ ጋር ተነጋገር። ከቱርክ ዳይሬክት ሬሳው የሚሄደው ወደ ኢቨን እንኳን መረጃ እኮ የለህም አንተ። ወደ ዱባይ ነው አስክሬን ይመጣል ብላችሁ የምትጠብቁት። አንደኛ ያተወዛገበ ነገር አትስጡ። ቱርክ ቀጥታ ወደ ኢትዮጵያ ነው ፍላይት የሚደረገው ብሏል። ከቻልክ ኢትዮጵያ ቤተሰቦቿ እንዲነገሩ አድርገህ በወጉ ልጅቷ ቤተሰቦቿ ባሉበት እንትትበል፣ አትደብቁባት ሀቋን ማለት ነው። ይሄንን ብቻ ነው የሚመላችሁ። ምክንያቱም እኔ ከሰውየው የተረዳሁት እውነት አለ። ያንን እውነት አሁን ምንም በዚህ ጋር አላወራነውም። ማፊ ፋይዳ የሞተች የተንከራተተች የሰው ሀገር ያልፍልኛል ብለች ደፋ ቀና ብላ ድፍት ብላ የቀረች ራሷን በዚህ ደረጃ እንደዚህ ያንን ነገር ያደረገች አንተ ቅድም ምናልክ ኮማ ውስጥ ናት፣ ማህፀኗ ታማ ምናምን አንዴ ክብሮ እስካሁን ድረስ ሚዩት አድርጌ እናንተ ነበራችሁ ስታወሩ የነበራችሁ። ስለዚህ የተጎዳችሁ እቺ ከርታታ እቺ ምንም የማታቅ ስደተኛ እቺ ልጅ ናት የተጎዳችሁ። ዞሮ ዞሮ አንድ ነገር እንደ እህት ግን ልንገርክ ክብሮ፣ እውነታ ያለው አንተና ያችኛዋ ልጅ ውስጣችሁ ሁለታችሁ ጋር እውነት አላት። እች ልጅ እውነቷን አውጡላት። እናንተ ጋር ያለ ሀቅ ካለ መልሱላት ለቤተሰቦቿ። አንቺም ደግሞ አንድ ቤት ውስጥ ነን ብለሻል። እቃዋ ምናምን ካላት ለቤተሰቦቿ ላኩላት። ከዛ በተረፈ ግን ኢትዮጵያ በስነስርዓት እንድትቀበር ቤተሰቦቿ እንዲሰሙ አድርጉ። ያንተ ወንድም ያንተ ተወካይ አይደለም። ያንተ ወንድም ብቻ አስከሬኑን ሊቀበል አታድርግ። ስለዚህ ኢሞጅ አትላኩ። እናንተ አካውንቲ እንዲዘጋ ነው መሰለኝ የፈለጋችሁት። ስለዚህ ይሄንን ነው የምነግረን። ይሄንን አድርግ እሺ። በቃ ይሄንን ብቻ ነው እኔ ልለስ ይችላል። አንተ በላይ ያለች ታደረክ ካላደረክ ምንም ማፊ ፋይዳ ትርጉም የለውም። መስዬ እኔ ውስጤ የማውቀው ፈጣሪ እኮ ነው። እሺ እንዴት ነው እኔ አሁን ነገሩ እኔ ምናምን ወንድሜ ፈጣሪ ሁላችሁንም ልብ ያውቃል። እኛ እናውቅ። እኔ ለምሳሌ አንተ ላይም አልፈርድም። ይኸውልህ አንድ ያዳብ አንተ ላይ አልፈርድም። ልጅቷ ግን ወንድምህ ካለ ለአዲስ አበባ ለወንድምህ ንገረው፣ ለቤተሰቦቿ መርዶ ይናገር። እህቶቿ፣ ጓደኞቿ፣ የሰፈሮቿ ልጆች ሰርጓ ነው ብለህ ነገራቸው። ለእሷ ይሄ ሰርጓ ነው፣ እረፍቷ ነው። ገባ? እግዚአብሔር ግን ሀቋን ያውጣላት። ንገሩላት። አንቺም ቤተሰቦቿ የምታውቁ ከሆነ ወይ የቤተሰቦቿን ቁጥር ስጡን። ተስፋ ያደርጊው ተቀብሎ አስክሬኗን የተወለደችበት ሀገር ላይ እንድትቀበር ይደረግ። ከዛ በተረፈ ግን ድራማ አቁሙ ድራማ። እሺ እኔ እንዴት የምንቀሳቀስበትን መስመር ንገሩኝ። እሺ እንዴት ልንቀሳቀስ? ምን ላርግ? እኔ አሁን ወንድሜ ጋር ደውዬ ላውራ ወይስ እኔም ልሂድ ለጓደኞች ማለት ያንተ መሄድ ምንም አያረግም ወንድሜ። አንተ ለምን ትሄዳለህ? እዛ ቤተሰቦች አሏት አይደል? ይቀበሏት እኮ በቃ እዛ ወንድም እህቶቿ ይቀበሏት። አንተ ከዚህ ሌላ አንተም ብለህ ከምትል ከቻልክ ሂድ፣ ካልቻልክ ደግሞ ያው አሉ ቤተሰቦቿ፣ ወንድሞቿ፣ እህቶቿ። እነ መሲ ደግሞ በሚያስተባብሩት ያስተባብራሉ። ላይክ በቃ ከላስ ከዚህ ውጣና ለሰውየው ደውልለት። እንዴት እንደሆነ ሰውየው ጋር ያለው ዱባይ ላይ አንድ ያዳምጠኝ ያነሳልሃል። ደውልለት። ቅድም የብዙ ሰው ስልክ ማንሳት ስላልቻልኩ ነው ባሏ ይደውልልኝ ያለው። ከሱ የሰማሁት እንዳልደወልክ ነው። ባሏ ከሆነ ተው፣ እሱን ከሰውየው ይነግርሃል። ግን ደውልለት ለሰውየው። ከዛ በተረፈ የአንተ መሄድ አንድ ያዳምጠኝ ክብሩ፣ የአንተ መሄድ እሷን አያነሳትም። የእናንተ እዚህ ጋር ራሱ ገስት ላይ ራሱ መጫጫ የብርጭቆ ውሃ የተደፋ ያህል እንኳን አልተሰማችሁም። የተሶኬ ነብሷን በገነት ያኖረው። አሁን እኔ አንድ እህት የምነግርህ ነገር አንተ እዚህ ሆነህ መደረግ ያለበትን ነገር አድርግ በቃ። እሺ መስዬ ሰውየውን እንዴት ላውራው? በምንኛ እንግባባ? እስኪ እኔ አረበኛ አልችልም ብዙም አይደለም መግባባት ሲሪ ነው ያው እሷ ለምሳሌ ታዋራኝ ትላለች። እኔ ኩሽና ሆኜ ስልክ አሁን ለምሳሌ እሷ ሞታለች። እንግዲህ እንደ እግዚአብሔር ፈቃድ እኛ ደግሞ አለን። መቼ እንደምን ሞት ሳሪ አናውቅም። ገልጾን ብናወራ ማለት ነው።
ስለዚህ እሷ ፊት ታወራኝ ትለኛለች። ለምን ምንድነው ጓደኛች አይደለች እንዴ ምንድነው ብዬ ሳወራት ምክሯ ጥሩ እንዳልሆናት ነው ብትነግረኝ። ሚስት ማለት ህይወት ነው። ባል ቀድሞ ይሄድ ሚስት ቀድማ ትሄድ የሚታወቀው ነገር ባይኖርም ህይወት ነው። እኔን አምጥታ ትከፍላለህ ብላ አላመጣችኝም አትኝም ሲጀመር። ምክንያቱም እኔም እዚህ ሰርቼ 1000 ብር ደሞዝ ካገኘው 4ም ሊቆጥብ 5ም ሊቆጥብ 3ም ሊቆጥብ ወይም ለቤተሰብ እንላክ የኔና የእሷ ብቻ ነው። ምንም እንዲህ ነው የሚለው ይሄ ብር መልስ ምንም አንድ ቀን ትንፍስ ብላ ተናግራኝ አታውቅም። ምን አለባት እሷ የመከረች ክብሮ። አንተ አሁን ከሀዲያ ጋር ጸብ ነህ አይደለሁም? በጣም ዛሬ እንዲህ አወራለሁ እንዲህ ቆሜ እንዳወራ ያደረገችኝ ዛሬ ላይ ሀዲያ ነው። ሀዲያን በዚህ ያወራዋት አይደለም። እኔ አሁን የምልህ እሷ አሁን ለምሳሌ ሂቡና ጋር ተጣልታ ብሎክ ተደራርጋችኋል። እሷ ቦልካለች አልታላቅም ብለሃል። ከሀዲያ ጋር ታወራለህ? በፊትም እስቲል እስካሁን ድረስ ታወራለህ? አሁን በፊት ከሀዲያ ጋር ማውራት ጀመርኩት። እሷ እዛ ከመሄዷ በፊት ነው ሀዲያ ኢትዮጵያ ተሳፍራ ነበር። ልጇ ታማ ኢትዮጵያ ሂዳ መታ ነበረ። ከዛ በኋላ ሀዲያ በጣም ጥሩ ጓደኛዋ እንደሆነች እግዚአብሔርን ነው የምልሽ፣ በጣም ጥሩ ጓደኛ እንደሆነች በጣም ትነግረኛለች። እናቴ ናት ብላ። ምክንያቱም አብረው አንድ ቤት ነው የጀመሩትም። ሲጀምሩ በጅምር አካባቢ የነበረውን መከራ የተቀበሉት መዳን ቤት ሆነው ከሀዲያ ጋር እንደሆነ በጣም ትነግረኛለች፣ ልክ እንደ እናቴ ብላ እና በዛ እሷ ስለምትወዳት ሀዲያን ባላቃትም ወድድኳት ስታወራ። ከዛ ልጇ ታማ ኢትዮጵያ ተሳፍራ ነበር ሀዲያ። ልጇን ታክማ ስትመለስ ስልኳ አንስጭኝ መሀል እሷ ሀዲያን እኮ ልጅሽ ደህና ናት ወይ ተሻላት ወይ ተመለሽ ወይ እንኳን ይኸው ነገ ዛሬ ቢትመጣ ሀዲያ ታወራቸዋለች። ደህና ናት ወይ ብላ ተቀበልክ? አዎ ልጅቷ ምን ብለሃል? በባለፈው በፊት ገና ልጅቷ ስትወጣ ወደዛ ወጣሽ ወደዚህ ወጣሽ ኔትወርክ ላይ ኖሮች ስለሚችል ከምሰጋ የሀዲያንም የዝችንም ቁጥር ተቀበልኳል። ያስወርኛል የሀዲያ የመጀመሪያው አልሰራም ነበር። ያው በፊትም የእሷም የኢቫም የአሰራም የሹፌሯም ነበረች። ግን የሀዲያ የመጀመሪያ ስለጠፋ ጠፋ እኮ ስላት እሱን አልተጠቀመችም። እየተጠቀመች ያለችው አዲስ ስልክ አለ እሱን ሰጥሃለሁ ብላ ነው የሰጣችኝ። እሺ ክብሮም አንድ ጥያቄ ልጠይቅህ ከይቅርታ ጋር። ችግር የለውም። እሺ አባቴ አንተ በእርግጥ ብሎክ እንዳረካት አታውቅም፣ ግን ሳሪ ማለት ነው የመጨረሻ እሷ ብሎክ ልታደርገው የቻለችው ምን ተነጋግረው ነው ብሎክ ደረጃ የደረሱት? እሱ ምክንያት እኔ ልንገራችሁ። ቅድም እሷ ትንገር እያልኩ ነበር አልነገረችም። ብሎክ መደራረግ ማለት የመጨረሻ ደረጃ ስትደርስ ነው ብሎክ የምትደራረገው። ያንን እኔ ልንገራችሁ። ይኸው እኔ እዚህ ከመጣሁ በኋላ ሚስቴ ተሳፍራ ነበር ኢትዮጵያ። ኢትዮጵያ ስትሳፈር እኔ ሰሞኑን ሊሳፈር ነው አለች እንጂ እንደተሳፈረች ለእኔ አልነገረችም ስትሄድ። ከዛ በኋላ እኔ እንጃ ማስታፈሯን እኔ ለምን እኔ እየጠየቅኩት ነው። ለምን አሁን ለምሳሌ አንተ ሚስትህ ናት፣ ጥያቄ ሚስትህ ናት። ሚስትህ እስከሆነች ድረስ ሂደህ በ80 ግብተሃታል። ለዛውም ሀገር ላይ ወስደህ ያለ ሰው ያለ ዘመድ ያለ ቤተሰብ በአንተ ሀገር ላይ ባሊ ብላ ወዳ ከዚህ ሂዳ ያላትን ብር ጨርሳ የሚሆኑ ዋቴቨር እሱን ፈጣሪ ይወቀው አገባች። ካገባች በኋላ ሚስትህ ናት። ኢትዮጵያ ለሁለተኛ ጊዜ ልትሄድ ስትል ለምንድን ነው አንተን ያልነገረችህ? ማን ጋር ነው እሱ የምትሄደው? መሆኑን ብላ ኢቷ ጋ ነው። ኢቷም አለች ቤቷ አዲስ አበባ ላይ እዛ ነው የምትሄደው። እኛ ጋር አትሄደም። ኢቷ ጋ ነው የምትሄደው እና ሊሄድ ነው ስትል አትሄጂ ብለን በዛ ተጨቃጭቀን ነበር። ለምንድን ነው የምትሄጂው? ይሄ ምክንያት እያመመሽም ከሆነ ይሄ ኢትዮጵያ እንድትገቢ የሚያደርግሽ አይደለም። ቆይ ትንሽ ተረጋጊ፣ ከዛ በኋላ ትሄጃለሽ እያልኩ እየጨቀጨቋ ስል ነበር። በዛ አልተግባባንም። ሄደች። ከዛ እዛ መሀል ላይ ኢትዮጵያ ሆና ስልኳ ሳይሰራ ቀራና እኔ ይባ ጋር ደወልኩ። አስካሌ ሄደች ነው ወይስ ምን ሆና ነው ስልኳ የማይሰራው ብዬ እሷ ጋር ደወልኩኝ። እሷ ሀዲያ ካለሽ ቁጥር ጻፊ ሀዲያ አበዳን በቃ ገባሽ? ልክ ሰውየውም እንዳለው ልክ ከእሱ ጋር ስትጣላ እዚህ የምታደርገው ሀረካቶች አሉ። ስራ እስከ መስራት፣ መጨቃጨቅ፣ ማልቀስ፣ ብቸኝነት መሆን፣ ምግብ አለመብላት ገባሽ? በቃ ብዙ ነገሮች ስለሚናገራት በጣም ስለሚሰድባት በቃ ለዛም ነው እንዳያመጣት እዚህ እንዳይመጣ ይፈልጋል። ሌላ የለም። ተራን ሰጣለን። እሷ ትጨርስና ከዛ በኋላ አንተ ትጨርሳለህ። በተራ ነው የሚሆነው። ምክንያቱም ግን ሳሪ በነካጅት ማለት ነው ነገር የለም አይደለ? ይቺ ልጅ ከድሮ ጀምራ እንደዚህ የምትወዳት ከሆነ ከድሮ ጀምራ
የምትቆረቆርላት ከሆነ ስለሷ የምታስብ ከሆነ ይች ልጅ አልፋለች፣ በህይወት የለችም አይደለ? ስለዚህ የማይወጣል ያለችውን ነገር ለምን አታወጣም? ከልጅቷ ነፍስ በላይ ምን አለ? ይፋ ማድረግ አለባት። ምክንያቱም ለምን አታወጣም? ያው ስቴፕ ባይ ስቴፕ እኮ እየተናገረች ነው። እሺ ጋር ስቴፕ ባይ ስቴፕ እየተናገረች ነው። እሺ ያው ይቻላል ብዬ ነው ይሄ ገብቶሻል። እሷም ላይ እሱም ላይ አታች አድርጎ ለመፍረድ የልጅቷን መካከል ለማውጣት ብዬ ነው። ከዛ በኋላ እሺ እሱ መጣ፣ ፕሮሰስ ተጨረሰለት። ከመጣ በኋላ እዚህ ካመጣችሁ በኋላ እስከዛስ በቃ አመጣችሁ እዚህ። ከዛ ውጭ የተለያየ እቆቹን ይዞ መምጣቱ አሳየችን። ያኔ ቅቤ ምናምን ይዞላት መጣ አሳየችን። ከዛ በኋላ የካምፓኒ ስራ ገባ። ከዛ በኋላ ግን በቃ ብዙ እኔ ጋር ሆና ብዙ አታወራውም። አልፎ አልፎ ግን በቪዲዮ ስታወራ አየዋለሁ፣ ሰላም እለዋለሁ። ያኔም ራሱ ሰላም ስለው ራሱ በቃ የሆነ አላ ልብሽ የሆነ እንትን የሚልሽ ነገር በቃ ምክንያቱም ለሱ መልካም ነገር ስሜት ስላሌለን በቃ ብዙም ሰላም አልለውም። ከዛ በኋላ ያ ነገር ሆነ። ከካምፓኒ የሆነ ታይም ላይ ከእሷ ጋር ተጣሉ። እዚሁ ኩሽና በምን ምክንያት እንደተጣሉ ግን የማውቀው ታሪክ የለም። ግን ብሬን መልስልኝ፣ አንተን ያመጣሁበትን ብሬን ስጠኝ። በዚህ ብር ብዙ ጊዜ ይጣላል። በብር ኬዝ በጣም በቃ አንተን አመጣሁክ፣ የሁሉ ብር አውጥቼ አመጣሁክ፣ ስለዚህ ብሬን ስጠኝ፣ ብሬን መልስልኝ ትሏለች። እንግዲህ እሱ አልመልስም ይሁን አላውቅም። በብዛት የሚጣሉት የብር ጉዳይ ነው። ገባሽ? ምናልባት እሱ ሌላ ሴት ጋር ቺት አድርጎባት ይሆናል ብለሽ ታስቢያለሽ? አንቺ እንደ ጓደኛ እንደ ሴት ሳሪ። እኔ ግን ከዚች ከልጅቷ ጋር ራሱ ቺት ያደረገባት ነው የሚመስለኝ እንደ ሀሳብ ከራሷ ጋር ተናጋሪዋ ጋር ሂጂበት። ያው ጥያቄን እንትን ልበል ብዬ ነው። እንደዛ ብለሽ ታስቢያለሽ? ምክንያቱም አንድ ሰው እዚህ ድረስ ካመጣው በኋላ እዚህ ድረስ ከደረሰ በኋላ አለመግባባት ሊኖር ይችላል፣ መጣላል ሊኖር ይችላል። ይህ ትዳር ነው፣ ህይወት ነው። እሷ ማዳም ቤናት፣ እሱ ሌላ ቦታ ነው። ብሬን ያመጣሁት በመልስ እስከ ማለት ደረጃ የደረሰችው ምናልባት አንቺ እንደ ሴት ወይም እንደ እህት እንደ ጓደኛ፣ አንቺም ደግሞ በተደጋጋሚ ታይ ስትይ ስለነበረ እሱ ከሌላ ሴት ጋር ቺት አድርጎባት ነው ብለሽ ታስቢያለሽ? እዚህ ደረጃ ነው ቺት ያረገባት። ወደ ገደለው ግቡና ከራሷ ጋር ቺት አድርጓል። ችግር አለ? ምን አለች? ይበሉኝ። ከራሷ ጋር ቺት አለ። ጀንጅኗት ይሁን የተፈጠረ ነገር አለ፣ ሂዱበት። እኔ ተናግሬያለሁ። ሁይ በነገራችን እኔ ላላላላ ራስሽ ጋር ችግር አለ። እሱ ጀንጅኖ ሲሆን ስትጀናጀኑ ሰምታ ይሆን ልጅቷ ጋር ሀቋን ነው የሚያውቀው። ውዴ ራስሽ አውጪ። ከአንቺ ጋር ነው ቺት ያደረገው። ስሚኝማ እማ ስሚኝ፣ እኔ ራሴን አውቃለሁ። ለአስካል ማለት ነው ምንም ነገር ቢል እኔ ችግር የለብኝም። ገባሽ አለ እንዲህ የቺት ምናምን ነገር እኔ እንደዛ አይነት ሰው አይደለሁም። ሲቀጥል ደግሞ እኔ ከማዳም ቤት የምወጣ ልጅ አይደለሁም። ይኸው ማዳሜ ኢንሻላህ ዛሬ ትመጣለች፣ ዛሬ ተሳፍራለች፣ ዛሬ ትመጣለች። ገባሽ አይደለ? እኛ ከማዳም ቤት እኔም አስካልም መውጫ ኢቭን እንኳን ማለት ነው ሻምፖ ምናምን ልንገዛ ራሱ ስንወጣ ስንት ሰዓት እየተደው በሹፌር ነው ተልከነኛ የምንወጣው። እንደ ልባችን የምንወጣ የምንገባ ሰዎች አይደለንም። ገባሻ? ማዳም ቤት ስንኖር እኔ 3 ዓመቴ ስወጣ ሻምፖ በ3 ወር በ4 ወር አንዴ ነው የምንወጣው። እሱም ከሹፌር ጋር ነው። እዚህ ጋር እኔ ውድ እኔ መልስሻለሁ። ሳሪሽ ይኸውልሽ እኔ አከብርሻለሁ። እኔ ስለመውጣት አይደለም ስለመውጣት ስላለመውጣት አይደለም። ገባሽ? ለምን እንደዚህ ትለኛለች? የቺት ጉዳይ እኔ እኮ ቺት ፍለጋ አይደለም እዚህ ሀገር የመጣሁት ማለት ነው። እንደዛ እንድትለኝ ኖርማሊ አይደለም። ኖርማሊ ጀስት የኛ ጥርጥር ነው የተጠራጠር ነው። ገብቶሻል? አንቺና ክብሮም ለምን ተጣላችሁ ለምን ምናምን የሚለው ነገር አይምሯችን ላይ ስለሆነ የኔ ጥያቄ አሁን ክብሮምን ብር መልስልኝ አለችው። ብር እንግዲህ ሂዳ ረፍት ወስዳ አግብታው ቤተሰቧ ጋር ሳትሄድ ራሷ ጋር ሂዳ እዛ ብቻ አግብታ ይህን ሁሉ ካረገች በኋላ ወደዚህ ካመጣችሁ በኋላ ለምንድን ነው ብር መልስልኝ ብላ እየተጣሉት? ለምን ውዴ? መጀመሪያም እሱን ስታመጣው ምታመጪው ከሆነ አስካል ልክ እንግዲህ ፓስፖርት አስጀምረዋል ብላ መጀመሪያ ነግሬሻለሁ፣ ነግራኛለች ብዬሻለሁ። ልክ አመጣዋለሁ ክብሮንን ምን ትያለሽ ስትለኝ የአስካል ብታመጪው እንኳን እኔ እንድታመጪው በፍጹም አልፈልግም፣ በፍጹም ግን ካመጣሹ ብርሽን ካመጣሽ በኋላ አንድ ባንድ ላዝም መቀበል አለብሽ። ላዝም በቃ ብርሽን። ከዛ በኋላ ነገር ባሉ አይደል እንዴ?
እንግዲህ አንድ ሰው ባሉ ነው። ባሉ እስከሆነ ድረስ ለምሳሌ እኔ ባሌ ከኢትዮጵያ አምጥቻለሁ፣ ብሩን አልቀበለው። አብረን ሰርተን አብረን እናድጋለን፣ አብረን እንለወጣለን። ለምንድን ነው የምቀበለው? አሁን አንቺ ለምሳሌ ይህን ምክር የመከርሻት ለምንድን ነው የምትቀበለው? ከክብሮ ጀስት ይሄ ልጅ ለኮንትራት አይደለም የመጣው። ጀስት ይሄ ልጅ ሰርቶ አሁን ለምሳሌ እኔ ሌላ ሰው ሰንበዲ ባመጣ በቃ እንደዚህ ነው ከዚህ በኋላ ብሬን ታመጣለህ ብዬ ዲል አደርጋለሁ። ሄደች 2 ወር ድረስ አገባችሁ፣ ለዛውም ቤተሰብ ሳይኖራት እሱ ቤተሰብ ጋር ሄዳ አገባችሁ። ይህን ታውቂያለሽ፣ አንቺ በደንብ ጠንቅቀሽ ታውቂያለሽ። ከተጋቡ በኋላ እዚህ ጋር ስታመጣው ተይ ብለሻል። አንቺም ኦልሬዲ የሚሰማሽ ፊሊንግ ስላለ ነው። ኢትስ ኦኬ አክሰፕት ላድርግሽ። ግን ለምንድን ነው አንቺ ያንን ብሯን ትቀበል የምጠይቂያት? ባሏን የገዛ ባሏን ይህን መጠየቅሽ ምክንያቱም እኛ እዚህ ጋር አስካል ስታወራኝ መጀመሪያም አካውንቷ ላይ ምንም ብር እንዳሌለ ምንም ሳንቲም እንዳሌላት ትነግረኛለች። ይሄን ነገር ስትለኝ በቃ ካመጣሹ የማይቀር ሳንቲምሽን ይስጥሽ። ያኔ በቃ እኔ አሁን ፍቅረኛ ላመጣ ባስብ እኔ ሳንቲም መጀመሪያም ለሱ ብሏለች። ክብሮን እዚህ ካመጣው በኋላ ትከፍለኛለህ ወይ ስትለኝ አዎ እከፍልሃለሁ፣ አዎ እከፍልሻለሁ፣ አንድ በአንድ ብርሽን እሰጥሻለሁ ነው ብሏት የሚያመጣችው። እኔ በእርግጥ አሁን እንዴት አወቅሽ እኮ መጀመሪያ ንገሪው። መጀመሪያ ፕሮሰስን ስትጀምሪው እዚህ ካመጣሽ በኋላ እዚህ ከመጣ በኋላ ብሬን ትሰጠኛለህ ወይ በዩ። ገና ኮንትራት አይደለም ባሉ አይደለ እንዴ? ለምንድን ነው የሚሰጣት? ታሪክ ክብሮም ለምን አያወራም? ለሱ እድሉን ስጡት። እሺ እንሰጠዋለን። ነገር ይደርሳል። ይኸውልሽ ክብሮም ሚስቴ ሞተችብኝ ብሎ ስለመጣ የመጠበቅ ግዴታ ስላለው ነው። ይህውዬ ገብቶሻል። እዚሁ እንዳለን ጠጭ አድርገን ከእሷ ጋር ለመለያየት ነው የኔ ጥያቄ። አንድ ሰው ባሉ ሲያመጣ ይዊተዋ ዝም በይ አትበሉ፣ ያለበለዚያ ሞልቷል። የኔ ጥያቄ አንድ ሰው ባሉ ሲያመጣ እኔ ምሳሌ አድርጌ ነገሮች ባለቤቴ ነው ባሌ ነው። ሲጀመር ኢትዮጵያም አልተጋባንም ነበር፣ እዚህ መጥቶ ነው የተጋባ ነው። ሲመጣ ግን ብሬን ትመልሳለህ አላልኩትም። ማንም ጓደኛ ያለኝም የለም። ቢኮዝ ባሌ ነው በቃ ባሌ ነው ብዬ የማገባው። ስለዚህ ለምንድን ነው ባሏ እስከሆነ ድረስ አግብተዋለች፣ ሂዳ ነግራሻለች። 2 ወር ሂዳ ከነጭራሹ ቤተሰቧ ጋር ሳትሄድ እሱ ጋር ሂዳ አግብተዋለች። እስካገባችሁ ድረስ ለምንድን ነው ብሯን የሚመልሰው? እንደውም አብረው ሰርተው አድገው ከኮንትራት ቤት ወጣ አብረው ህይወታቸውን እንዲኖሩ መሆን ሲገባው ለምንድን ነው ይመልስ ብለሻልሻት? ከይቅርታ ጋር ለምን ውዴ? እኔ ምንም ሌላ ኬዝ የለኝም። ምንም ይሄ የሚሸፋፈል ሌላ ኬዝ ሳይኖር ስለሚጨቃጨው ብዙ ነገር ስለሚናገራት እንደፈለገ ብዙ ነገር ሲያመነጫጭቃት ገባሽ? ይሄ ሁሉ ስለሚናገር ነው እንጂ እኔ ሌላ ኬዝ ኖሮኝ የለም። በእርግጥ አሁንም በድጋሚ የምነግርሽ ሺት አድርጎባታል። የምታውቂው ነገር አለ። ክብሮም አሁን እንዳለችው ህዊ ወይ ከአንቺ ጋር ወይ ከሰንበዲ ጋር ክብሮም ቺት አድርጓል። ስለዚህ ይቺ ልጅ ከሁለት ያጣ እንዳትሆን ነው እየመከርሻት ያለሽ፣ ወይ ክብሮምን ወይ ገንዘቧ እንዳታጣ። ስለዚህ ከሁለት አንዱ እንዳታጣ ስለምትፈልጊ ክብሮም ቺት እንዳረገ ስለገባሽ ኦልሬዲ ብሯን ቢያንስ ይመልስ። እርግጠኛ ስለሆነች እርግጠኛ ስለሆነች ስለገባት ሳይሆን እርግጠኛ ስለሆነች ከራሷ ጋር ክብሮም ሲያወራ ደግሞ ሪሊ ይወጣል። ለክብሮም እድሉ ስጡት። እንደዛ ስለሆነ ነው እንጂ አንቺ ከሁለት ያጣ እንዳይሆን ጓደኛ ከሆንሽ ምንም ነገር ቢሆን ትዳራቸው ከተስማማ ተስማማ፣ ካልተስማማ ደግሞ ዋቴቨር። ግን ገና ከሱ ሳይመጣ ነው እኮ አንቺ አሁን ዲል እያረግሻለሽ። ሳርዬ በዛ ላይ 100% እርግጠኛ ሆና ነው ብርሽን አስመልሽ የምትለው። ገና ሳይመጣ ገባሽ? ወይ አንቺ ጋር ወይ ሌላ ሰው ጋር ችታ አድርጓል። ስለዚህ ክብሮም ይሄድበት። ይኸውልሽ እኔ አንድ የመጨረሻ ነገር ላውራ። እኔ ክብሮንም ያውራ ማንም ያውራ፣ ይሄ እውነት እኔ ነገር አይደለ? ገባሽ? የፈለጋችሁትን ነገር ማለት ትችላላችሁ። ምክንያቱም እዚህ ኖ ውዴ ችግር የለውም። የፈለጋችሁን ቺት አድርጋለች ምን ብላይ ብዙ ነገር ልታውጭ፣ ግን ሀዲያ ብትመጣ ሀቁ ሁሉ ሀዲያ ጋር አለ። ገባሽ አይደለ? እኔ ሀዲያ ትምጣ። ይሄ ቺት ይሄ ምን እኔ አላውቅም ያንን ህይወት። ገባሻ? ያንን ህይወት እኔ አላውቅም። ዛሬ አስካል ስለሞተች ብቻ አይደለም ክብሮንም ያውራ፣ ግን እኔ ይሄ ሁሉ ነገር ሲሆን አላውቅም። ያውራ ቶሎ ያወራል፣ እድሉን እንሰጠዋለን። አንቺ ግን እዚህ ይኸውልሽ፣ አሁንም ቢሆን አዳምጪ። ከይቅርታ ጋር ስምሽ ማነው? ኢቫ። ይህን ሁሉ ነገር የምንነግርሽ፣ ይህን ሁሉ ጥያቄ የምንጠይቅሽ አንቺም ነገ ተወልጅና በልጅሽ ላይ ወይም ደግሞ በእናትሽ፣ በእህትሽ፣ በወንድምሽ ላይ ልክ እንደዚህ አይነት እጣ ፋንታ ሲደርሳቸው ሰው ሲፈልጉ ሰው ስለሚያጡ
የዛኔ እውነታችን ስለሚደበቅባቸው ከሀቅ ጎን እንድትቆም እንጂ እኛ የፖሊስ ስም እየሰራን አይደለም። ገባሽ? ነገ ለእህቶቻችን ማስተማር ስላለብን ነው። ስለዚህ አንቺ ግልጽና ጥሩ ሰው ሆነሽ በመልካምነት ልትናገሪ ነው የሚገባሽ። ምክንያቱም አንቺ እንደውም እድለኛ ነሽ። እዚህ ጋር ቁጭ ብለሽ እህትሽ የምትወጃትን አብረሽ የበላሻትን አብረሽ የጠጣሻትን በዚህ ነገር ስታጪ ስሜቱ በጣም ይከብዳል። እኔ እንደውም እንደዚህ አልጠብቅሽ። ምክንያቱም እኔ አብሬ የበላሁት አብሬ የጠጣሁት ሰው እንደዚህ ህይወቱ አጣ ሲባል ኔቨር ኤቨር ዳንቺ ኤክስፔክት ማድረግ ሳርዬ፣ እኔ የታዘብኩት ነገር እንኳን አይደለም እኔ የሆነች እኔ ስለ ልጅቷ ሲወራ ማርያምን እያለቀስኩ ልጆቼ ሁሉ ማማ ለምን እያሉኝ ነበር ሳለቅስ እግዚአብሔርን ስሰማታ አንቺ ጋር ጓደኛችሁ በጣም ተጎድታለች። እቺ ልጅ ጉዳቷን ታውቂያለሽ። የስ በቃ የኔ ፊሊንግ ኖ ተረዳውሽ ውዴ፣ ተረዳውሽ። ችግር የለውም። እኔ ትላንት ጠዋት ነው የተነገረኝ። የተደበቀ ነገር አለ ያለችው ነገር ለምን አትናገርም? ታርዬ ስሚኝ፣ ታምኝም እኔ ማንም እንዲወደኝ ማንም ምትሉኝ እኔ ምን እያረኩ ነው ታዲያ? እከካ ማንም እንዲወዳቸው ህይወት ነው የሚሉ የመሰለኝን አስተያየት እንደ ማንኛውም ሰው እየተናገርኩ እኔ ሳርዬ ማንም እንዲወደኝ ወይ ደግሞ ማንም እንዲጠላኝ ብያለሁ። እዚህ ምድር ላይ ማንም ወደደኝ ማንም ጠላኝ አይዶን ኬር። ገባሽ አይደለ? ግን እኔ እዚህ ጋር አሁንም የመጣሁት ስደውይልኝ ትላንትና ጠዋት ነው ነገር የሰማሁት። ሪካርዶች አሉ ሳውራቸው የነበረው ማዳሜ ስትነግረኝ ሳውራው የነበረው ሁሉ ነገሮች አሉ ሪካርድ። ገባሽ? አሁን እሷ እንሻላ ሬሷ ሲመጣ ከዛ በኋላ እኔም ፖሊስም ራሱ መጥቶ ስልኬ እንዲፈትሸው እፈልጋለሁ። ገባሽ አይደለ? እኔ ችግር የለብኝ። ግን እዚህ ጋር ይኸውልሽማ ትላንት ከተነገረኝ ጊዜ ጀምሮ ሳለቅስ ሌሊቱ ሙሉ አትኝም። እንዴት እንዳለውኝ እኔና እኔ ብቻ ነኝ የማውቀው። ገባሽ አይደለ? ስለዚህ ማሰብ ይችላል። እኔ ሁለት አይነት ሰዎች አውቃለሁ በራሴ በህይወቴ የደረሰብኝ ማለት ነው። ስቲል እስካሁን ድረስ ሁለት አይነት ሰዎች። አንዳንዶቹ በትክክል እዚህ ቲክቶክ ላይ ያሉትን አይደለም የራሴ ጓደኛ የምላቸው ከራሴ የምቀርባቸው ቤተሰብ ዘመድ ብዬ የምላቸው ሁለት አይነት ሰዎች አሉ። እነዚህ ሁለት አይነት ሰዎች ምን እንደሆነ ታውቂያለሽ? አንዳንዶቹ በጣም ይወዱኛል፣ ሪል ከልባቸው ይወዱኛል። አንዳንዶቹ አይወዱኝም፣ ግን ለእኔ እንደሚያስቡ አድርገው በትዳሬ በህይወቴ በራሴ ይገባል እንደሚያስቡ አድርገው። ገባሽ? ያንን ነገር ስለ እኔ አሁን ለምሳሌ አንቺ በአንቺ ቦታ ብሆን የምሬን ነው እንጂ ይሄ የራሴን አመለካከት ነው። በጣም ይቅርታ ጅጅ እያረኩሽ አይደለም። እኔ ጓደኛዬ አብሬያት የበላኋት አብሬያት አጥተዋት ክብሮምን አምጥታ እንደዚህ የሆነችብኝ ጓደኛዬ መጥቼ በዚህ መንገድ ከእናንተ ጋር ዲል አላረግም። ለምን እንደሆነ ታውቂያለሽ? ጀስት በቃ እንደኛ ጓደኛዬ ናት። አብሬ በልቻለሁ፣ አብሬ ጠጥቻለሁ። ከዛን አልፎ ተርፎ ደግሞ እንደጎዳት በደንብ አውቃለሁ። ብዙ ነገር አለ ውስጥ። ስለዚህ እንደዚህ ብዬ አላወራም በአንቺ መንገድ። በጣም ይቅርታ በራሴ ስለተረዳሁት ሊሆን ይችላል። ሌላኛው ደግሞ እንደነገርኩሽ ሁለት አይነት ሰዎች አሉ። አንደኛው በጣም ጥሩ ሰው ነው። አንደኛው ግን ጥሩ ይመስላል ያስመስላል፣ ግን ይጎዳል። ገባሽ? የሚጎዳ ሰው አለ። እንደዛ አይነት ነገር ፊሊንግ አለኝ አንቺ ላይ። ይቅርታ አድርጊልኝ። አሁን ወደ ክብሮ ምንቀጥል። ያው መሲ ስራ ላይ ስለሆነች እኔ ቤቱን ልምራ ብዬ ነው እንጂ ባይዘው የቤቱ የመሲ ነው። ግን ቢሆንም ያለውን ነገር እንምራ ከማለት አንጻር ነው። መሲ አንድ ነገር ልንገርሽ። እኔን አስመሳይ እያሉ የሚሰድቡኝ እነዚህ ከካሞች እኔ ምንድን ነው ያስመሰልኩት? ልጁን አንቺን አይደለም ሂዊ ሂጂበት ጎበዝ እያሉች ነው። አንቺን እኮ አይደለም ምናልባትም አንቺን አይደለም ከይቅርታ ጋር ከታች ሂዊ ሂጂበት እያሉች ነው። ምክንያቱም ጥያቄሽ እኮ ትክክል ነው ሂዊ። አንቺ ዳይሬክት ስለጠየቅሽ ነው እንጂ እኔ እኮ ጠይቄያለሁ። ቺት ያረገባት ይመስልሻል ብዬ ጠይቄያለሁ። እሺ በቃ አይደለም ላቀው እሷን አላውቃት። አንቺን አይደለም እኛ ማንንም አናውቅም። መወለድ ቋንቋ ክብሮን ቀጥል። እሺ አንተና ማን ነበር? ሂቮና እናንተ እንዲተዋወቅ ክብሮ በጣም ቅድም ደህና ነበር፣ አሁን በጣም ይጮሃል። ዊት ማታ እስቲ አሁን ይሰማል። አንተና ሂቮና እንዴት ተዋወቃል? ኢቫን ቅድም እንዳልኳችሁ ከኢቫን ስልክ የተቀበልኳት እኔ ነኝ። የእሷን የህድያን የአሰሪዋን የሹፌሯን የሚቀበለው እኔ ነኝ ከእሷ ጋር ሳወራ። ምክንያቱም በፊት በጣም ቆይቷል። ለምን
ኢትዮጵያ ያለው የሚቀበለው እኔ እዛ ሆኜ ምናልባት ስልክሽ ለሆነ ጊዜ 1 ሰዓት 1-2 ሰዓት 1 ቀን ቢዘጋ እነሱን ደውዬ ዳንነት ለመጠየቅ ያህል ብቻ በቀን አለቀ። እሱ ጋር ኢቫ እንዳለችኝ አታቀኝም። ወንድሜ ክብሮ አውራ መጀመሪያ ካቆምኩበት ላውራ አውራታቸው እኔም ወደ እስራኤል ሂድ መሲ አረ ክብሮ ምን መሲ ታርዬ አውራ ክብሮ ወይ ሳሪ ሌላ ነገር ይዘሽ ነው ወይስ ምንድን ነው? ኖ አንድ ስልክ እያወራሁ ነው እኮ ክብሮ የሚያወራ እስከዛ ክብሮ ማውራ ስደተኛ እያወራች ነው ማሬ። ዝም በይ የምትሉኝ አንደበታችሁ ጸጥ ይበል። መድኃኒዓለም ጸጥ ያርጓቸው። አውራ ክብሮም። እሺ መጀመሪያ ካቆምኩበት ልጀምር ወይስ አሁን መሲ በተዘጋችበት ልጀምር? ውድ አውራ ከመጀመሪያ ጀምሮ ያለውን ነገር ሪል አርጋ አንተ አውራው። አንተ ክብሮም ራስን ነፃ አውጣ። ማንንም እንዳትፈራ፣ ልጅቷንም እንዳትፈራ፣ ማንንም እንዳትፈራ። ሀቁን መድኃኒዓለም ነው የሚያውቀው። ዝም በይ የምትሉኝ መድኃኒዓለም ዝም ያርጋችሁ በተኛችሁበት። አውራ አባቴ አንተ። እሺ አውራ። ቅድም ያቆምኩት ኢትዮጵያ መጀመሪያ ላይ ኢትዮጵያ በተሰፈረችበት ነው ያቆምኩትኝ። ከዛ እኔ በኢቫን በቅንነት ደውዬ ጠየኳት። ኢትዮጵያ እንደገባች ነገረችኝ። ከዛ በኋላ እሷ ኢትዮጵያ ከገባች በኋላ እኔ እሷን ላገኘት አልቻልኩም ነበረ። በስልክ ኢቷ ጋር ነበር ቀጥታ የደወልኩት። ኢትዮጵያ ኢሞ ስልክ የላትም ለኢቷ ስልክ ነበር ቀጥታ የደወልኩትኝ በሰዓቱ ማለት ነው። ከዛ በኋላ ኢቫን ለምንድን ነው እንደዚህ መንገር የከበደሽ? ግልጽ መናገሩን የከበደሽ ለምንድን ነው? የሄደችው ለምንድን ነው? ምንድን ነው የገጠማት? አሞኛል አለች። ይሄን ያህል ኢትዮጵያ የሚያስገባት ይሆን ነው ወይ? ትንሽ አትሂጂ እያልኳት ስለነበረ ግልጽ አልጋ አልነገረችኝም ብዬ ሳወራት ልክ ትላንትና ይሄን ነገር ልትነግረኝ እንደደወለች ደውላ ክብሮ ነህ አለች። አዎ ክብሮ ነኝ። ስልክሽን እኮ መጀመሪያ ሞክሬ አይሰራልኝም። ምንድን ነው ለካ እሷ ቅድም እንዳለችውም ብሎ ካርጋለች። ከዛ ክብሮ ነህ ያለኝ። አዎ ክብሮ ነኝ ስል እናቴ አፈርቲ ብለህ ቆይ ያስካለ ህይወት አልፎ አንተ እዚህ ዱባይ ምድር ላይ ትኖራለህ ታያለህ አስይዝሃለሁ አለች ወዲያው። እሺ ምንድን ነው አልኳት። ተፈጠረ ነገር ንገረኝ ኢቫ፣ ያለውን ነገር ንገረኝ ብዬ ከሷ ጋር ያወራሁት ሮብ ቀን ነው። ከሰዓት አካባቢ ነው ከሷ ጋር ያወራሁት። ሮብ ጠዋትም ከ4 ሰዓት በኋላ ማለት ከ10 ሰዓት በኋላ ማለት ነው። በዚህ ከ10 ሰዓት በኋላ በኢትዮጵያ ከ4 ሰዓት በኋላ ነበር ከሷ ጋር ያወራሁት፣ ከሚስቴ ጋር ያወራሁት ማለት ነው። ከዛ በኋላ እንዳመመችኝም ነገረች፣ እንዳመማትም ነገረች። ለሴትዮዋ እንዳወራች ሴትዮዋ ደግሞ ምን እንዳለቻትም ነገረችኝ። ከዛ በኋላ እኔ አማከርኳትኝ። እኔ አሁን ላይ ታውቂያለሽ ኢትዮጵያ ላይ ቤት ሰርተናል ለማዘር፣ በዛ ላይ ደግሞ እኔ ደሞዝ የለኝም አሁን ላይ ብር እጄ ላይ የለም። አንቺ እሷ ቲኬት ቆርጣ ወደዚህ የማትልክሽ ከሆነ በራስሽ ደሞዝ ቲኬት ቆርጦ ይላኩልሽ። እኔን ታውቂኛለች አሁን ያለሁበትን ደረጃ። ስለዚህ ይሄንን ነገር እነሱ እንትን ካረጉሽ በኋላ አንቺ እዚህ ከገባሽ በኋላ እነ ሳርዬም አሉ እነ መሲም አለ ያለውን ችግር ለእነሱ ካስረዳናቸው በኋላ እነሱ ሊረዱን ይችላሉ። ቅድም እንዳልኩ ክብሮም እሷ እዚህ ዱባይ እያለች እናንተ ሰላም ናችሁ? ምንም ጸብ የለም በመሀላችሁ? ምንም ጸብ በየቀኑ ነው የምናወራው። እንዶ እግዚአብሔር ምስክሬን ነው። ያው እሷን ያስከትለኝ ከዋሻው ስራ ሳልገባ በፊት ቅድምም ብያቸዋለሁ። እንግዲህ ስራ ሳልገባ በፊት እሷ ቴክስት ሳላደርግላት እንዴት አደርሳለሁ። እቺ ደግሞ ጓደኛዋ ደግሞ ያለችው ካወቅኳቸው ጀምሮ እንደሚጣሉ፣ ሁሌ እንደምታለቅስ፣ ሁሌ እንደምትማረር፣ በጣም እንደምትበሳጭ ነው አለች። ምንም ሀዊ የምትማረረው ነገር ምንም ከኔ ጋር የምታወራው ሌላ ጸብ የለንም። ኦልሬዲ የባልና የሚስት አንዳንዴ በቃላት አለመግባባት፣ በተለያዩ ነገር አለመግባባት ይሄ ማንም ጋር ያለ ነው። ይሄ የሚደበቅ እውነት አይደለም። ያ ነገር ደግሞ የሚያማርር ምንም የሚለር አይደለም። ማንም አስታርቆን አይደለም ደግሞ የምንፈታው። ከዛ ወይም እኔ ስህተተኛ ከሆንኩ እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንዳልሽውም እንዲህ መሆን አለበት። እሷ ደግሞ ከሆነች እኔ ነኝ ጥፋተኛ፣ ይሄ ነገር አዎ እንደዚህ መሆን አለበት ብለን ነው ወሬያችን የምንቀጥለው እንደ መጀመሪያ ኖርማል ሆነም ማለት ነው። ከዛ ውጭ ይሄ ማንም ጋር ያለው ነገር አዎ እኛም ጋር አለ። አንዳንዴ ሳንግባባ እንቀራለን። ከዛም በኋላ መልሰን ሀሳቡ ጉዳዩን እንፈተዋለን። ቱርክ ሊሄድ ክብሮም አንተና እቺ ጓደኛዋ ስልክ ተቀያይራችሁ በምን ምክንያት ተቀያይራችሁ ስለ ልጅቷ ስላለው ነገር ታወሩ ነበረ? ገባህ? ስለ ጸባችሁ ምናምን ስላለው ነገር አንተ ለእሷ እንዲያርጋኝ ብለህ ታወራት ነበረ? ይሄን ነገር እሷና አሁን አስካላና ኢባ አንድ ቤት አንድ ኩሽና ስለሚሰሩ አንድ ላይ ስለሚበሉ እነሱ ናቸው የሚነጋገሩት። ይሄ አሁን ኢባ ያወራችው ብዙ ምስጢር እኔ ከአስካላ መፍ ያልሰማሁትን ነው ዛሬ የሰማሁት። ማለት አንተ እንደዚህ አርጋኛለች አስካለ እንዲያርጋኛለች ብለህ እሷ ላይ እንደ ቤስት ፍሬንዳችሁ ሁለታችሁም ታወሯት ነበረ? እኔ የሚያወራት ቅድም እንዳልኳችሁ አሁን ዛሬ ጠዋት ሹፌሯን ደውዬ አውርቻለሁ።
ምንድነው ስልኳ ማይሰራው ብዬ ሌሊት ልክ እንደሱ ነው። እሷንም ኖርማል ስለ አስካላ ነው እንጂ የሚጠይቃት ምናልባት ስልኳ ሳይሰራ ከቀራ እንጂ ሌላ ምንም አይነት ግንኙነት የለንም፣ አናወራም። ኢቨን ሌላ አስካላ ስለ አስካላ ከማውራት ያለፋ ነገር አውርተን አናውቅም። እኔና እግዚአብሔር በማውቀው ማለት ነው። ከዛ ሀዲዮ መጣልኝ። ሳርዬ ሀዲዮ ለምን አትመጣም? የለችም። ይውዬ ቁጥሯን ስጠኝና ቁጥር ልስጣት ልደውልላት። ለምን ነገሩ ግልጽ እንዲሆን ማለት ነው። ትክክለኛ ስሜ ኢፍቱ ሰውየውን አንቺ አናግሬው ሁለቱንም ግሩፕ ኮል አድርገሽ አነጋገር። ይች ልጅ አፈር እስክትቀምስ ድረስ የሁለታችሁ መንጓጠጥ ምንም ነው። እናንተ ቆሟችኋል፣ እሷ ከምድር በታች ናት። ስለዚህ ሰውየውን እና እሱን በስልክ እንዲያወሩ አድርጊ። አንቺ አረብኛውን እሱን ሰፖርት አድርጊ። ኦኬ እሺ፣ አመሰግናለሁ። ጨረስን ክብሩ? አዎ እሺ። እኔ ባልሄድ እኔ ለምንድን ነው የማልሄደው? እኔ እሄዳለሁኝ እኮ እንዴ። ኦኬ ትኬት ቆርጠት ሄዳ እኛ መቼ አትሄድም አለኝ። ትኬት ቁረጥ ሂድ። እሺ በቃ ምንም ችግር የለም። እሺ አንዴ አሰሬ ፓስፖርት እንዲሰጠኝ አንዳችሁ፣ እኔ በእንግሊዝኛም አረበኛም መግባባት አልቻልኩም። ከአሰሬ ጋር አንዳችሁን ላገናኛችሁና ትተባበሩኛላችሁ? እሺ በማግባባት እሷን አገናኛት። እሷን መደብንልክ እኮ አረብኛም እሷ ታወራልሃለች። ሁሉንም ነገር እሷ ኃላፊነት ለእሷ ሰጥተናታል። አውሪ ለትሻ አሰሪው ነው። እሺ እሺ በቃ ሁለታችሁ ፎሎ ተደራረቡ፣ ህይወታችሁ ይቀጥል። ፎሎ ናቸው ሲጀመር። እሺ ፎሎ ተደራረቡ። ኧረ ፎሎ አይደለንም። ኧረ መሲ ፈጣሪሽን ፍሪ። የእውነት ብዙ ነገር አትናገሪ። ፎሎ ተደራረጉ ምልሽ እኮ በቃ ነገሩን ተዉት። በሁለታችሁ ያለው መንጓጠጥ ተዉት። ነገሩን አብርዱት። የሰው ልጅ መሲ ከቅድም ማለት ይኸውልሽ፣ እኔ እኮ የሰማሁት ከትላንት ጀምሮ ማለት ነው። እዚህ ስር ብዙ ነገር ይባላል። እንዴት ነው እስካሁን? ከትላንት ጀምሮ መቼ? ኧረ እኔ ጠዋት ነው የሰማነው ማሪ። የት ነው ከትላንት ጀምሮ? ገባኝ እኮ እኔ ግን ትላንት ጠዋት ጀምሮ እስካሁን ድረስ እኔ ያለሁበትን እኔ ነው የማውቀው። የሰው ልጅ ግዴታ ስለ ጮኸ ስለዘለለ ምን ስላል አይደለም ማሪ። አሁን እኔ ምን ክፉ ቃል ተናገረች ነው? አንቺ ሰፖርት አድርጊ። ኃላፊነት ይሰጣል። መስያው አበሻ ሰው ለመሆን ሰው መርዳት በቂ ነው ብላለች እንጂ ይፍቱ ሌላ ነገር አይደለም። እሺ መቤቴን አንቺ ጋር ምንም ነገር እንደሌለ እኔ ያውቃለሁ። ያቺ ልጅና እሱ ጋር ነው የሆነ ነገር እንዳለ እኔ ያውቃለሁ። ገባሽ? ያቺ ተገስጣ እንትን መታገስት ያልገባችሁ። ዞሮ ዞሮ አንተ አሁን ውጣና ደውልለትና ከዛ በኋላ የምር በጣም ምስኪን የሌላ ምስኪን የእናቶች ልጅ ናት። እግዚአብሔርን እሷ ያችማ በጣም ምስኪን ናት። ክብሩ በጣም ምድር ላይ እንደሷ የዋህ የለም። ክብሯም እኔ አንድ ጥያቄ በነገራችን ላይ በጣም ማውራትም አልፈልጉ መዝጋት ፈልጋለሁ ይህንን ነገር። ምክንያቱም ካላስ ኦኬ ክብሯም የአንድ ሀገር ልጆች ናቸው አይደለንም? ከሚስት ጋር ከሚስቴም ጋር እኔ ከምባታ ደቡብ ልጅ ነኝ፣ እሷ ጉራጌ ናት። እሺ ሀዲያስ? ሀዲያ ደግሞ ወደ የት አካባቢ ነበር? ይቫ ታውቃለች? አማራ ክልል ናት እሱ። አማራ ክልል። ለምንድን ነው ግን ሀዲያ የማትገባው? ችግር አለ። ሀዲያ እኮ ከስር እየጻፈች ለብላለችም ሀዲያ አለው ብላ እስካሁን ድረስ ከጠዋት ጀምረን ሀዲያ ስንል መግባት ብትፈልግ ነው እኔ ነኝ ሀዲያ አትልም ነበር። ለምንድን ነው የማገባው ሀዲያ? ስለዚህ ችግሩ ሀዲያ ጋር ነው ማለት ነው። ውዴ ሳርዬ እኮ እየጻፈች ነው አለውኝ። ይኸው ለእኔም ኮሪካች። እሺ ይኸው ካለች ንገሪ። የታለች? ስጫት። ቆይ ቁጥር ስጫት። ይፍቱ ቁጥር ስጫት። አንቺ በውስጥና ያንን ቁጥር የለችም። መሲ የት አለች? እሺ ያሳዩና እናንተ ደግሞ የት አለች? አለሽ ሀዲያ አለው በይ። የለም የአቡን አይደል ፕሮፋይል ያደረገቻልሽ? ሀዲያ የት አለሽ? ትግባ። ሀዲያ ካልገባች ችግር አለ። ሀዲያ አለሽ? የለም ኢቫ ደውዪላት እኮ ትመጣለች። ነግሬያታለሁ እኮ ሪከርድ አድርጌላታለሁ። መስዬ እኔ ቅድሜ አንቺ ጻፊ ያልሽኝን ቁጥር ጻፊ ብያታለሁ። አለች እያለች ነው ማለት። እሺ የሁሉ ሞዲሬተር ሀዲያን ያጣ ጋይስ እነ ኪዩን እነሱ ላይፍ ሲገቡ እኮ የእኛ ልጆች እኮ እኛ የገባን ነው የሚመስላቸው በላይፍ ስለሚያስተላልፉ። እነሱ ጋር ፈልጓቸው ሂዱ። እነ ኪዩን ከከፈቱ መቼስ እነሱ ከከፈቱ እነሱ ቤት ይሄን 10 ቁጥር እየጻፈች ይሆናል። ፈጣሪው አለ ፈጣሪ ሆይ እኔ እኮ የሚገርመኝ እኔ ምን አድርግ ነው የሚልኝ። ቆይ ወይ መዳበል ባል ተነጋግረሽ ሌባ
ነው ማነው የሚልከኝ እንዴ? አሁን 6 ሰዓት ሙሉ ይወጣል። ጋይስ ኮመንቱን ክፈቱ። ለምዘካ አላህም መጀመሪያ ከእንደዚህ አይነት ሰው ጋር ፈርታችሁ ነው ማውራት ያለባችሁ። ማን ይልከዋል? የተገናኘ ነው እኮ ስደት ላይ ነው እኮ። ምን አናደደሽ? በስነ ስርዓት መልስ ስጪ ነው ያለችሽ ጁጁ እኮ። ምን አለች? እናንተ አሁን ምን ልጠይቁኝ ነው? ምን ሆነ ብላችሁ ለምን ነው አሁን እኔን የጠራችሁ? ለምንድን ነው? በመጀመሪያ ደረጃ እኛ እዚህ እየፈለግንሽ አንቺ በቃ ነገሩ እንትን ነገሩ ቋጭ ለሲታዩ ካላስ ነገሩ ቋጭ በቃ ግልጽ ነው ነገሩ። እኛ በነገራችን ላይ ሀዲያ የምትባለው መንደሪ ነገር ነሽ። ነገርኩሽ እኮ ተመሰጣጥረው የተጠራቃቀመ ነገር ነው። ከታች በግሩፕ ተደራጅተው እየተሳደቡ ነው። ጠብቂ ማሬ ጀመር ሀዲያ አስመሳይ መሆንሽን እኛ እዚህ እያወራን ኪዩን ቤት ሄደሽ 10 ቁጥር አስመሳይ መሆንሽን በቃ ካላት መሲታት ካላስደበች እንደገባች እኮ ተመነቃቀረች። የታወቀ ነው እኮ የልጅቷን ሀቅ ፈጣሪ ያውጣላት። የባል ነጣቂዎቹንም ፈጣሪ ልባቸውን አይቶ ሰብሪ እንቲ እናታችሁ ትበደ ተከሳሾች እንደ ኪዩን ቤት እንደ ቤቤ ካላስ ጋር ቢሄዱ ማንኛቸውም ጋር ቢመጡ ማንኛቸውም ጋር ቢሆኑ እኛ ብቻ ለንም ሶሻል ሚዲያ ላይ ያለ ነው። ሳሪ ያልገባሽ እኮ ሲስተማን እኮ ነው ተነነኪውን እኮ ነው ምን እንዳለ ስደውልላት ለአማሬ ታያት እኔ ጋር ታያት መሲ ታያት ወዳለሽበት እኔ አሁን ልንገርሽ የጻፍሽልኝ እሱላ ምንም አይነት ነገር ቢሆን ምንም አይነት ቢፈጠር እኛ የምንፈልገው የእናንተን ደህንነት የእናንተን በህይወት መኖርና መኖር ብቻ ነው። በቃ አለቀ። ማንኛችንም ከማንኛችንም ጋር አይነት ምንም አይነት ግንኙነት የለንም። ሰላም እንድትሆኑ ጥሩ እንድትሆኑ ጓደኛ እንድትመርጡ ሰው እንድትመርጡ በህይወታችሁ አለው የሚላችሁ ሰዎች ሁሉ ትክክለኛ እንዳልሆኑ እንድታቁ ብቻ እንጂ ከዛ ውጭ ሌላ ፐርፐዝ የለንም። ማንኛውም ቤት ሄዳችሁ ግን እውነቷን አውጡላት። በቃ እውነቷን አውጡላት፣ ሀቋን አውጡላት። እውነት ካላችሁ እውነት ጓደኛ ነን ብለን ካላችሁ የእውነት ሰው ነን ብላችሁ የምትሉ ከሆነ እውነት ኤቨር እኛ ከማንኛችሁም ጋር ግንኙነት የለንም ከይቅርታ ጋር። እኔ ልወጣ ነው ሳርግ፣ እኔ ልወጣ ነው። አንድ መልዕክት ላስተላልፍና ልውጣ። እዚህ ጋ እኔ ድንገት ነው የመጣው። ኧረ መሲ ሳርዬ ምንም አይደለም። ሂበት እንደፈለግሽ ውዴ አይደለም። እዚህ ጋ ሂዊ ሰካራም ሂዊ እኔ እሰክራለሁ እንጂ የሰው ባል አልቀማም፣ የሰው ነፍስ አላጠፋም። ምድረ ሌባ ለማኞች የሰው ባል የምትቀሙ አስተዛዛይ መስለሽ ደብዳቤ የጻፍሽ ሁሉ ይኬድብሻል። ጠብቂ። አይዋ እኔም ማውቀው ነገር የለም። ምድረ ሌባ አስመሳይ ሞላጫ ዝም ብለሽ ጠብቂ። ነፍስ አጠፈሽ። ቻው ጨርሻለሁ። እኔ ማርያም ምን አረኩ ንገሪኝ። ኧረ አንቺ ምንም አላረግሽ። ይታደባሉ። ሂዊን አስወጧት። በማርያም ምን አረኩ? ሂዊዬ ችግር የለም። እኛ በጣም ፈጣሪ ትዕግስት ውስጠኝ። ለምንድን ነው የማይገባው? ይገባል ማለት ከሞተች በኋላ ምንም ብንሰማውም ባንሰማው ምንም የሚጠቅመን ነገር የለም። የሚጠቅም የለም። አንድ ነገር ልንገርሽ፣ ማርያምን ዝም ብላችሁ ስሙ። ሁለቱ ላይ ችግር ከሌለ እኔን ትፉብኝ እኮ። እሺ ምን መሰለሽ፣ ይህ አሁን ለምሳሌ እውነት ነው ሞታለች፣ ግን ለምንድን ነው እንደዚህ የሚፈጠረው? እኛ ማወቅ አለብን፣ መማር አለብን። ገባሽ እኮ ነው። ባነጋገራቸው ባይዘው ካነጋገራቸው ግልጽ እኮ ነው። ሁለቱ ላይ ችግር አለ። እመቤት ተክሬ ክብሮም ላይ ያቺ ቺኳ ላይም ችግር አለ። ልጅቷ በሁለቱ ነገር ነው ራሷን እንትን ብላ ራሷን ያጠፋችው። ይቡዬ ምን እንደሆነ ታውቂያለሽ? አበቃ ልጅቷ ገባሽ፣ የሆነ ነገር እንዳለ ያስታውቃል። ስለዚህ አሁን ጁዬ አብረን እየሰራን አብረን እየዋልን አብረን እያደርን በጣም ብዙ ጊዜ ብዙዎቻችን እየተጎዳ ነው። ሀቋስ ለምን ይደበቃል? ይሄ ነገር እኮ ከታወቀ እኮ ኤምባሲም ራሱ ይህን ነገር ገብቶ
ሚስቷን አቅ ማውጣትም አለበት። የምር ነው። እኔ ደግሞ ሳራ ፊሊንግ ያረኩትን ልንገርሽ የተሰማኝን ክብሮ ዝም ብለሽ ካዳመጥሽው ራሱ ይናገራል ያለውን ነገር ፍርጥርጥ አድርጎ ምን አለች በይ በቃ። ስለዚህ እንስማው ለማለት ነው። እሺ ጁዬ እንጂ እኔ ወደ ስራ ክብሮም ይናገራል። ክብሮ ምን አስገቢው ያለውን ነገር ካልተናገረ ምን አለች በይ። ማርያምን ሀዲያም አለኝ። ሀዲያም እየጻፈች መሰለኝ። ሀዲያ የታለች? ክብሮም የታለን? አግባ ሂቦና ነይ ቁበል ይገባል። ክብሮም ይናገራል። ክብሮም ዝብዝብ ያርጉ ነው የሚያወራው። ምን አለች በይ። በቃ አንተ በዚች ልጅ ላይ ቺት አድርገህ ከሆነ ንገረን። ምክንያቱም ብዙ ሴቶች ታሪክ ይሄን ነው። ባሎቻቸው ተቀምጠው በጓደኞቻቸው እኔ ነግራቸዋለሁ አንድ ታሪክ እዚህ አይን እያየ እዚች በአይን እያየ እዚህ ጋር የልጆቿን አባት የ6 ልጆች አባት የራሷ ጓደኛ እህቴ የምትላት ሰው አፋታ ያገባሽ ሴት አለሽ ጋይስ። ይህ ብርቅ ድንቅ አይደለም። እኔ ግን በጣም ማስበው ምን እንደሆነ ታውቃላችሁ? እናንተን ነው። እኔ በጣም ማስበው እናንተን ነው። እናንተ ስታምኑ ትጎዳላችሁ። በዛ ላይ በአሁኑ ሰዓት ደግሞ መፍራት ያለባችሁ የሚጠላ ሁሉ ጊዜ የሚጠላሃል፣ የሚጠላሽ ሁሉ ጊዜ የሚጠላሻል። በቃ አትጋጋጭ፣ ይጠላሻል። እወድሻለሁ እያለ የኔ ሰው ነሽ እያለ ቤተሰቤ ነሽ እያለ አብሮሽ እየበላ አብሮሽ የሚጠጣ የሚጎዳ በጣም መጥፎ ሰው አሁን ነው የበዛው። ይህንን ነው መጠንቀቅ ያለባችሁ። በተለይ ማዳም ቤት አብራችሁ የምትሰሩ ልጆች በጣም እናንተ ልብ ብላችሁ ስለማታዳምጡ ነው እንጂ በጣም ብዙ ልጆች የዚህ አይነት ታሪክ አላቸው። ስለማታዳምጧቸው ነው እንጂ እኮ በጣም ብዙ ልጆች የዚህ አይነት ታሪክ አላቸው ጋይስ። በጣም ብዙ እኮ የዚህ አይነት ህመም ያላቸው እኮ አሉ። ምን አስባችሁ ነው? ያው በሶሻል ሚዲያ ምናምን ላወቅሽው ምናምን ባል አብረሽ አድገሽ አብረሽ ኑረሽ አብረሽ ከርመሽ አብረሽ ብዙ ነገር አድርገሽ እኮ እዚህ ስትመጪ ሌላ ዓለም ነው። ምን አስባችሁት? ይሄ በጣም ከባድ ነው። እኔ ስለማውቀው ነው። እኔ ለጥቅም ብቻ የሚወዱኛሉ። ለጥቅም ብቻ። ጥቅም ማለት ብር እኮ አይደለም። ብር ለመስጠት ብቻ አይደለም፣ ለሌላ ነገር የሚወዱኛል አሉ። ግን አይወዱኝም አውቃለሁ። በፊት አላውቅም ነበር። በፊት አላውቅም ነበር። ምን ትዬ እሺ ወደ ስራ ገባለሁ። ግን በቃ አንዳንድ ጊዜ ስለሚያመኝ ነው እንጂ የምናገረው ለሌላ አይደለም። አይወዱኝም። በፊት አላውቅም ነበር። ጅል ነኝ ማሪ። ጅል ነኝ ስላችሁ ጅል ማለት ይህ እንትን አይደለም። በቃ የዋህ ነኝ። ምንም ነገር አይመስለኝም ነበር። ምን በቃ የሳቀልኝ ሁሉ ወዳጄ ነበር የሚመስለኝ። ካገባው በኋላ ነው ብስል የሆንኩት። አሁን በሰልኩ አወቅኩ። ምክንያቱም ባሌ ከኋላ ፑሽ ያደርገኛል። ገና ሳይደርስብኝ ይነግረኛል። ገና ሳይደርስብኝ ነው የሚነግረኝ። ልክ ሲደርስ አንቺ የኔን ነገር ስለማሰሚ ነው እንጂ ይለኛል። ኃይለኛ ነኝ፣ አልበገርም። በቃ ኧረ ምናምን እላለሁ። በኋላ ግን ይደርስብኛል። ሲደርስብኝ አየሽ ይለኛል። አየሽ እኔ ብዬሽ አልነበር ይለኛል። አሁን እማራለሁ። አሁንም እኮ ወዳጆቼ ናቸው፣ ይወዱኛል። ወዳጆቼ ናቸው፣ ግን ያጠቁኛል። ስለ እኔ ያወራሉ፣ ብዙ ነገር ይላሉ፣ ውድቀቴን ይፈልጋሉ፣ ብዙ ነገር ይላሉ፣ ግን አይሳካም። ምክንያቱም ሚቴ ሰው ሊደገፍ ሳሪ ወደ ስራ ማረ የፈጠረውን ፈጣሪ ብቻ ነው። በተለይ ሴቶች መንቃት አለባችሁ። በተለይ ሴቶች መንቃት አለባችሁ። ጎበዝ መሆን አለባችሁ። ብልጥ መሆን አለባችሁ። አስተዋይ መሆን አለባችሁ። በቃ አስተዋይ መጎበዝ አለባችሁ። እናንተ
በቅርቡ ማን ነበረች ከበቡሽ የተናገረችውን ነገር ሰምታችኋታል? ከበቡሽ አይደለች ማን ነበረች? አይደለች ማን ነበረች? እዚህ እኛ ጋር ያለችው ቀኑብሽ። ቀኑብሽን ታውቋታላችሁ? እራሷ ላይቭ ላይ ወጣ ተናግራ ሰምታችኋታል? እራሷ ቀኑብሽ ላይቭ ላይ የተቆራረጠ ይቻሉ ሰምታችኋል? ስለተለወጠች የራሷን ህይወት ስለመራች ትዳር ስለያዘች የሚወዳት የምትወደው ያንን ሰው ስለያዘች ምንድን ነው የደረሰባት? በአንደበቷ አይደል የተናገረችው? አዝዬ በአንደበቷ በራሷ የደረሰባት በአንደበቷ በራሷ በማ በራሷ በጓደኞቿ ኖ ቲክቶክ ላይ እዚህ ምናምን ባለ ሰው የኮሜንት ላይ ኮምቶ ምናምን በሚሄድ አይደለም። አብሯት በሚበላ አብሯት በሚጠጣ አብሯ ጓደኛዬ ነው በምትለው አዎ ሀገር ገብታ መታወርታለች። ምን ስለሆነች? ስለተለወጠች ለውጥ ስላገኘች ከኋላዋ ሰው ኑሮ ጠንካራ ባል ኑሮ ጠንካራ ጎበዝ ባል ሆኖ ጎበዝ ስላደረጋት ስላጀገናት ለዛ ሰው ጥሩ ነው። ሰው መጥላት የለብንም። ሰው ከጠላን ፈጣሪ ይጠላናል። ሰውን መውደድ አለብን። ግን ሰውን መውደድ ማለት ማመን አይደለም። እነግራችኋለሁ። መስማት አለመስማት የእናንተ መብት ነው ጋይስ። መቀበል አለመቀበል የእናንተ ነገር ነው። ምክንያቱም ጨው ለራስ ብለህ ጣፍጥ፣ ያለበለዛ ድንጋይ ነው ብሎ ይጥለዋል። ካልጣፈጠ ጨው ጨምራችሁት ምግቡ ላይ ጣዕም ከሌለው ሌላ ጣዕም ካሳየ ካላስ ድንጋይ ነው ይወረወራል። ስለዚህ ለራሳችሁ ብላችሁ ጣፍጡ፣ ለራሳችሁ ብላችሁ ህይወታችሁን አስተካክሉ፣ ለራሳችሁ ብላችሁ ግንኙነታችሁን ምረጡ። እናንተን የሚጎዳ ነገር አታርጉ። አበቃ። ይሄ የኔ እንትን ነው። በቃ ወዳችኋለሁ፣ አከብራችኋለሁ። ስትጎዱ አልፈልግም። ግን የታየኝን ነገር ከመናገር ወደዋል ከይቅርታ ጋር። በጣም ብዙ ሰዎች እዚህ ምድር ላይ እወዳለሁ ይለዋል፣ ግን አይወዱም። ይሄን ደጋግሜ እናገራለሁ፣ ደጋግሜ አይወዱም፣ ያጠቁሃል። በጣም ብዙ ሰዎች ያንተ መውደቅ ይፈልጋሉ፣ ያንቺን መውደቅ ይፈልጋሉ። በተለይ ስፔሻሊ ወንድ ተዋውቄ ቦይፍሬንድ ይዤ ህይወቴን ልመራ ነው፣ ቦይፍሬንዴ ነው፣ ሰዓቱ ደርሷል ላውራ የራሴ በሚሉት ሰው የሚከዱት ደግሞ ትልቁ ነገር የኔ ያልኩትን ሰው አብራኝ ያለችው ጓደኛዬ ማውራቷ ነው ትልቁ ችግር፣ ትልቁ ህመም፣ ትልቁ ሲሳይ፣ ትልቁ በቃ መጥፎ ነገሩ። ከዛ በኋላ ምን ይሆናል? በቃ ያንን ሁሉ መስዋዕትነት ከፍዬ ያንን ሁሉ ነገር አድርጌ የኔ ያልኩት ሰው ከኔ ከራሴ ከጓደኛዬ ጋር እንዲህ አይነት ነገር ሳይ ውሳኔ ሌላ ነገር ነው። አበቃ። ከዚህ ውጭ ሌላ ነገር የለውም። የልጅቷ ውሳኔ ይሄ ነው ጋይስ፣ የብዙ ልጆች ውሳኔ ነው። የሞቱት ላይክ በቃ ከሞቱት በላይ ካሉት በታች የሚኖሩ በጣም ብዙ ልጆች እንዳሉ ታውቃላችሁ። መሞት ራሱ ትልቅ ጸጋ ነው። ሳይሞቱ ግን ብሎ የሚሰማቸው አተው ወይም ሰምተዋቸው ምንም ያልመሰላቸው ምንም በጣም ብዙ ችግር የደረሰባቸው በሱስ